እባካችሁ ስለ ዓለማት ፈጣሪ ስለ ቅዱስ እግዚአብሔር አብ እባካችሁ ሰላም የተወደዳችሁና የተከበራችሁ ኦርቶዶክሳውያን በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ዘረኝነትን ተጸይፈን ፍቅር አንድነትን ሰብከን ለአንዲት ኦርቶዶክሳዊት ቤተክርስቲያን ድምፅ እንሆናለን። ትክክል የሆነውን ትክክል ነው በርቱ ይበል የምንልበት፣ ትክክል ያልሆነውን ደግሞ ትክክል አይደለም ብለን ሐሰተኞችን ቀጣፊዎችን የምናጋልጥበት እውነተኛ ሚዛን የሃይማኖት ሚዛን የተባለ ይህ መርሎታሚን ሚዲያ ነው። ይህ መርሎታሚን ነው። ትክክለኛና እውነተኛ ሚዛናዊ መረጃዎችን ለእናንተ የምናጋራበት ይህ መርሎታሚን ሚዲያችን ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ የምንለቃቸውን ቪዲዮዎች ላይክ በማድረግ ተደራሽነታችን እንዲጨምር በኩላችሁን አስተዋጽኦ እንድታደርጉ ከወዲሁ እየጠየቅን ዛሬ ሁለት ቪዲዮዎች ላይ ሐሳብ አስተያየቴን የማስቀምጥ ይሆናል። መርሎታሚን ሚዲያችን የሃይማኖት ሚዛን እንደመሆኑ መጠን ትክክለኛነቱን በቤተክርስቲያን አስተምህሮን መዘንና ትክክል ከሆነ ትክክል ነው የምንለው፣ ካልሆነ ደግሞ ትክክል አይደለም ይህ ይታረም ነው የምንለው ማለት ነው። በዚህ አጋጣሚ ማዕከላዊ ጎንደር ሀገረ ስብከት ያለውን ግሪሳ ያለውን የቀጣፊ ቡድን ስብስብ ትዕቢቱን እናስተነፍሰለታለን። እዚያ ሀገረ ስብከት ላይ ያሉ አገልጋዮች በጣም ትልቅ የሚባል ደረጃ ሀገረ ስብከት ሳይቀር ያሉ አባቶች እነን ባዮች ሴቶችን ሲያማግጡ የሚያሳዩ ቪዲዮዎች እጃችን ላይ ደርሰዋል። ከደረሱን ቆይተዋል። ነገር ግን የምናፈነዳበት ጊዜ ገና ነው። እዛ ያለውን ግሪሳ እዛ ያለውን ወንበዴ በቤተክርስቲያን ስም የሚነግድ ቀጣፊ ሁላ እናጋልጠዋል፣ አንለቀው። አሁን ግን ይህንን ቪዲዮ እዩ። እባካችሁ ስለ ዓለማት ፈጣሪ ስለ ቅዱስ እግዚአብሔር አብ እባካችሁ ለቤተ ክርስቲያን ድረሱላት፣ ስለ እናታችን ስለ ቅድስት ቁስቋም ማርያም። አያችሁት እንግዲህ ካህን ነው፣ መስቀሉን ይዟል፣ ተደፍቷል። በእውነቱ ክህነቱን ያገኘኸው እንደዚህ ተደፍተህ ገንዘብ እንድትለምን ነው? እንደዚያ ነው? ኦርቶዶክሳውያን ንቁ። ኦርቶዶክሳውያን መንቃት አለባችሁ። በቃ መንቃት አለባችሁ። ካህኑ ማድረግ የሚጠበቅበትን ነገር ማያደርግ ከሆነ አትቀበለው። በቃ አንድ ግለሰብ የመሰረታት ሃይማኖት አይደለም ያለችን። ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ትእዛዝ አዝዟቸዋል። ያ ለሐዋርያት የታዘዘው ትእዛዝ ዛሬም ላሉ ሐዋርያን አባቶቻችን ያገለግላል። ሂዱ በዓለም ሁሉ ወንጌል ስበኩ ነው ያላቸው። እንደዚህ የቤተክርስቲያኒቱን ክብር ዝቅ በሚያደርግ መንገድ ልብሰ ተክህኖ ለብሶ ገንዘብ ከመለመን ይልቅ ወንጌል ሰብኮ ክርስቲያኑን አስራት በኩራት እንዲያወጣ ማድረግ፣ ከገቢረ ኃጢአት ወደ ገቢረ ጽድቅ መመለስ፣ ንስሐ እንዲገባ ማድረግ ነው የሚገባው። ለካህናት ስልጣናቸውም ይሄ ነው። ያስተምሩ ዘንድ፣ ያጠምቁ ዘንድ፣ ይናዝዙ ዘንድ፣ ቀድሰው ስጋና ደሙን ያቀብሉ ዘንድ ነው ክህነት የሚሰጣቸው። ክህነት የሚቀበሉት ለዚህ ተግባር ነው። ፍትሐ ነገሥት የሚለው አይደለም። የካህን አንዲት ስልጣን አለችው። እነዚህ የጠቀስኳቸውን ተግባራት እንዲፈጽም ነው፣ እንዲያስተምር ነው። እንዲህ ተደፍቶ ተቀርቅሮ ገንዘብ እንዲለምን አይደለም። አይልም። ኦርቶዶክሳዊት ቤተክርስቲያን ይህን አታስተምርም። ገንዘብ ለምን አላለች። ካህኑን እንዲህ በዚህ ልክ ተዋርዶ መሬት ጋር አፈር ግጦ ሳንቲም እንዲለምን በፍጹም አላከችውም። ቤተክርስቲያን ካህናትን የምትልከው ወንጌል ይሰብኩ ዘንድ ነው። ያላመነውን ያሳምኑ ዘንድ ነው። በጥርጣሬ ውስጥ ያለውን በእምነት እንዲያጸኑ ነው። ቀድሰው ስጋና ደሙ እንዲያቀብሉ ነው። ኃጢአተኛውን እንዲናዝዙ ነው። አይንተ እግዚአብሔር እኮ ናቸው። የእግዚአብሔር እንደራሴዎች ናቸው። በምድር ያሰሩት በሰማይ የታሰረ የሚሆንላቸው ናቸው። በምድር የፈቱት በሰማይ የተፈታ የሚሆን ነው። ይህ ረቂቅ ስልጣን ከእግዚአብሔር የተሰጣቸው የገነት መክፈቻ ቁልፍ ነው። ይህ ስልጣን እምቢ በል። መቃወም አለብህ። ኦርቶዶክስ መንቃት አለብህ። መስቀል የጨበጠው ሁሉ ካህን ነው አትበል።
ቤተክርስቲያን እንደምትለው እንደምታዘዘው በዚያ የሚሄደውን ተከተል እንጂ ዝም ብሎ ቀሚስ የለበሰውን መነኩሴ አባት ብለህ የምትከተል ጀሌ መሆን የለበት። ልብሰ ተክህኖ ለቅዳሴ አገልግሎት፣ ለማኅጠንት፣ ለኪዳን እንደዚያ ነው። ልብሰ ተክህኖ ለአገልግሎት መለመኛ በፍጹም በቃ አይሰራ። ቤተክርስቲያኑ እንደዚህ የቤተክርስቲያኒቱን ስርዓት ጥሳችሁ ገንዘብ ከምታሰባስቡ በቃ አይሰራ ይቅር። ቀኖና ቤተክርስቲያን ነው እንጂ ቤተክርስቲያኒቱን ዛሬ ላይ እዚህ ያደረሳት ህንፃ ቤተክርስቲያን አለ። ህንፃ ቤተክርስቲያን ጥንት የተሰሩ ህንፃ አብያተ ክርስቲያናት አብዛኞቹ ፈርሰዋል። ቤተክርስቲያኒቱ ግን አለች። ስለዚህ ቤተክርስቲያኒቱን ለቀጣይ ትውልድ የሚያሸጋግራት ቀኖና ቤተክርስቲያን ነው። ስለዚህ ቀኖና ቤተክርስቲያን መከበር አለበት። ልብሰ ተክህኖ የሚለበሰው ለቅዳሴ እና ለኪዳን አገልግሎት ለማኅጠንት ነው። ከዚያ ውጭ ግን እንደዚህ ለመለመኛ መጠቀም ትክክል አይደለም። ለልብሱ ክብር ሲባል እባካችሁ በተለያዩ ቦታዎች ላይ በቃ አሁን ባልቴቶች ያመጡት ህግ ስርዓት ሁሉ በቤተክርስቲያን ገብቶ እየተፈጸመ ይሄንን መቃወም አለ። ከቤተክርስቲያን ትምህርት አንፃር እየተመዘነ ነው። በቃ ትክክል ከሆነ እንተገብረዋለን፣ ካልሆነ ደግሞ መተው አለብን፣ መቃወምም አለብን። ስለዚህ ይሄ ነገር ትክክል አለ። ሌላው ዘማሪው የሚለውን እዩት። በመሰረቱ እዚህ ቦታ ላይ አሁን ማሳያችሁ ቦታ ላይ እኔ ሄጄ ነበረ። በለሳ ምስራቅ በለሳ ምናምን ይባላል መሰለኝ፣ ወይም ደግሞ አርባያ በለሳ አልፈን ጎኋላ የምትባል ከተማ አለች። ጎኋላን አልፈን ገዳማት አሉ። እዚያ ውስጥ ካሉ ገዳማት ውስጥ የመጀመሪያውና ጥንታዊው ዞዝ አምባ ጊዮርጊስ ይባላል። ዞዝ አምባ ጊዮርጊስ ይባላል። ከሙታንሳ ማር ቅዱስ ሚካኤል ገዳም የበለጠ ታሪክ ያለው ዞዝ አምባ ቅዱስ ጊዮርጊስ ገዳም ነው። ፈዋሽ ጸበል ያለው ገቢረ ተአምር የሚደረግበት እስቲል እስካሁን ድረስ የእግዚአብሔር ድንቅ ስራ የሚታይበት ትልቅ ገዳም እዚያ ነው። እዚያው ከጓኋላ አልፍ ብላችሁ ማለት ጓኋላ በለሳ አርባያ በለሳ ትሄዳላችሁ፣ ጓኋላ ትሄዳላችሁ። ከዛ ማር ቅዱስ ሚካኤል ገዳም ሳይደርስ ይመስለኛል ማስታውሰውን ነው። ከዛ ማን አለ ዞዝ አምባ ጊዮርጊስ ይባላል። እዚያ ላይ ቲክቶከሮቹ ሶሻል ሚዲያ አንቂዎቹ ሄደው ቪዲዮ ሲሰሩ አናያቸው። ለምን? ገንዘብ አይሰጡማ። እዚህ ግን በፐርሰንት ገንዘብ ስለሚከፈላቸው እያስተዋወቁት ነው። እና ይሄ ጥሩ አይደለም። እሺ፣ ለማንኛውም ይህንን የምንወደውን ታላቅ ዘማሪ አባታችን ማለት እንችላለን እንስማቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሁን የሚገኘው ከአዲስ አበባ 840 ኪሎ ሜትር ርቀት ላይ የሚገኘው የሙታንሳ ማር ቅዱስ ሚካኤል ገዳም። ይሄ ገዳም ከላይ ከሰማይ የፀሐዩ አይ ከታች ከምድር የሙቀቱን ችለው በአንድነት የሚኖሩ የእናቶችና የአባቶች ገዳም ነው። ይህ ገዳም ከብዙ መከራ በኋላ አሁን በእናንተ እርዳታ የእናቶችን ቤት ሰርታችሁ ፍጻሜ አግኝቷል። አሁን ደግሞ የአባቶች ገዳም ይቀራልና ሁላችሁ ሕዝበ ክርስቲያን በሀገርም በውጭም ያላችሁ የእነዚህ አባቶችን ገዳም ቤት እንድንሰራ በቅዱስ ማር ሚካኤል ስም እለምናችኋለሁ። አብራችሁን እስከ መጨረሻው ስለቆያችሁ በጣም አድርጌ አመሰግናችኋለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ